መርጃናትሽ መራራቃቸው እንደቀጠለ መርጃን በንግግር ነገሮችን ለመፍታት እየሞከረች ነው። ሁሉም ነገር ወደ ፍጻሜው እየተጠጋ ነው ያለው። አቴሽ ማን የኤሉንና የመርጃን ሰርጀሪ እንደሰራ ዶክተሩን ሲያጣራ ዶክተሩ እንደሞተ ካወቀ በኋላ እጅግ በጣም የበለጠ ምሬት ውስጥ ገብተዋል። ብቻ መርጃን እንዴት አድርገው እውነቱን ሊነግራት እንደሚችሉ ለሱ ከባድ ጭንቀት ነው። አቴሽ እዚህ ጋር ለነ አስሊና ለነ ሙዘይን ለነ ጀማል ያገኘውን መረጃ ነግሯቸው ነበረ። አስሊ ይህንን መረጃ ቢሆን አጋጣሚ ልትጠቀምበት እንደምትችል ያወቀው አቴሽ እንዳተና ገሪ ብሏት አስጠንቅቋታል። በሌላ በኩል አይደራውንም ቢሆን እዛ ቤት ውስጥ ሆኖ እየማቀቀ ነው ያለው። ምግብ በቀን አንዴ ወይም ደግሞ በሁለት ቀን አንዴ ነው የሚያመጡለት። በጣም በራብ እየተቀጣ እዚህ ጋር አትሽ የልጅነታችን ያደረክብንን በደለን የማረግባለሁ በሚል የመልሶ በቀል እየፈጸመበት ነው የሚገኘው። በሌላ በኩል ነርሚን አሁን ወደ ልጇ ክፍል እየመጣች ነው። ወደ ሞተው ወደ ሙራት ክፍል እየመጣች ነበረ። ይህ ክፍል አሁን በቀጥታ እየተሰጠው ለቡራክ ነው። እሷ ወደ ሙራት ክፍል መጣችና የሆነ መደርደሪያ ላይ የተቀመጠ ጌጥ፣ ሽቶ የመሳሰሉ ነገሮችን እየተመለከተች ነበረ። ወይኔ መርጃን ነበረች እኮ ይሄንን ለልደቱ የገዛችለት። ልጄ ምን አለበት አሁን ብትኖርልኝ፣ ምን አለበት አሁን ብትኖር፣ ምን አለበት እያለች ነበረ። እንደዚህ እያለች ከራሷ ጋር ስታወራ ድንገት ቡራክ መጣ። ቡራክ ከተፍ ገና ከማለቱ ምን እየሰራሽ ነው አንቺ እዚህ ምን ታረጊያለሽ ክፍሌ ገብተሽ እያለ ነበረ። ይሄ ነገር መርጃን ነበረች ለልደት ስጦታ የሰጠችው። ይሄን ክፍልም እንደዛው ይሄ ክፍል የሱ ነበረ፣ ነገር ግን አንተ መጣ እያለችው ነበረ። ድንገት እሱ ምን ታረጊያለሽ እዚህ ስላት እኮ የልጄ ክፍል ነበር፣ እንደገና ደግሞ የኔ ቤት ጭምር ነው፣ እያንዳንዱን ቦታ ስትገባበት መጠየቅ እችላለሁ፣ ገባ አይደለ? ደስ ባለኝ ሰዓት ስትለው ነበረ። ይሄም የኔ ቤት ነው፣ እኔ የአይደር የልድርም ልጅ ነኝ፣ ምንም አታመጪም፣ እንደፈለግሽ ብታስቢው እኔ ግን የቻልኩትን ነገር ማድረግ እችላለሁ እያለ ነበር። እንግዲህ አሁንማ የልብ እየተሰማ ነው ያለው። ነገር ግን አውቃለሁ ጥቅመኛ፣ በጣም ስግብግብ፣ እንደዚሁም ደግሞ ለጥቅም ብለን ቤተሰባችን እንደተጠጋን አውቃለሁ። ያቺ እናትህን ብትሆን ልክ እንዳንተ ነበረች፣ አንተን ብትሆን በእሷ ነው እየወጣው። ነገር ግን ይሄ እንዳትረሳ፣ አይደር የልድርም አንድ ልጅ ብቻ ነው ያለው፣ እሱም ደግሞ ሙራን ነው፣ እሱም ደግሞ የኔ ልጅ ነው። ሙራት ትሰማላ እያለችው ነበር። ትኩር ይመለከታታል። ምንም ብታስብ ምንም ብትል የሱን ቦታ ልትወስድ እንደማትችል በደንብ አስብ እያለችው ነበር። ኧረ እኔ የሱን ቦታ ልወስድበት ብለን ብዬ ነው የምወስደው፣ ምክንያቱም እሱ ነፍሰ ገዳይ ነው። እኔ ከነፍሰ ገዳይ ጋር ምንም አይነት ትብብር የለኝም፣ ከሱ ጋር እንደዚህ ውድድር ውስጥ አልገባም እያለን ነበረ። ስማ ማን ስለሆንክ ነው ልጄን ገዳይ የምትለው ብላ በጥፊ ልመታው እጇን ስትሰነዝር እጇን እየያዘ ነበረ። አንቺ ሴት ተጠንቀቅ፣ ከዚህ በኋላ ለምታደርገው ነገር ተጠንቀቅ እያለን ነበረ። ያቺ ረካሽ እናት ከባለ ትዳር ሴት ጋር ተኝታ ነው አንተ የተወለድከው፣ አንተ በእኛ ቤት ውስጥ ምንም አይነት ቦታ የለም ስትለው ነበረ። እማዬ ጥላኝ ሄደችው በአንቺ ምክንያት ነው፣ ይሄሉ ነገር የመጣው በአንቺ ምክንያት ነው እያለን ነበረ። እንደፈለክ እያልክ ራስህን ማጽናናት ትችላለህ፣ ነገር ግን ማንም ሰው ከእውነታው መራቅ አይችልም፣ እውነቱም እንደሆነ ጠንቅቀህ ታውቃለህ አለችው። ተናዷያት በሩን ዘግቶት በኃይል ወርውሮት በመዝጋት ይሄዳል። እዚህ ጋር ነርሜ ንገዳይ ነው ያላት የቡራክ አባባል እያበሳጫት ከራሷ ጋር ማውራቷን ትቀጥላለች። በሌላ በኩል መርጃን ወደ ውጪ በወታ በሀዘን ተሞልታ እያሰበች ናት ያለችው። ታለከልካለች። በተወሰነ መልኩ አልቅሳ ነበረ። ድንገት ነዚር እየመጣ ነው ያለው። ነዚር ከመኪና ወርዶ ወደ እሷ እየቀረበ ነው ያለው። መርጃ እንዴት ነሽ እያለ ነበረ። ደህና ነኝ ትላለች። ትንሽ እናውራ አላት። ምሮ እናውራ ስትሉ ነበረ። አይ ማለቴ ያው የተወሰነ ነገር እናውራ እስኪ፣ እንደገና ደግሞ እዚህ ማውራት አንችልም ተረጋግተን፣ ስለዚህ ወጣ እንበል አላት። ምንም መናገር ከፈለክ እዚሁ ንገረኝ አለችው። መርጃን ታውቂያለሽ እዚህ ጋር ለማውራት እንደማይመች፣ የሆነ ሰው መጥቶ አልቃ ይገባብናል፣ ቃል እገባልሻለሁ፣ እመልስሻለሁ በጊዜ ራሴ ያመጣሻለሁ እያላን ነበረ። ድንገት አቴሽ ከቤት እየወጣ ነበረ። ነዚር እዚህ ጋር አቴሽን አየው። ከዛ መርጃንም ዞር ብላ አቴሽን ከቤት እየወጣ አየችው። እሱ ሲያቸው በርቀት ተናደደ፣ ተበሳጨ። መርጃን በአቴሽ ተናዳበት ስለሆነ በቃ ብዙ ግን አንቆይም አለችው። አንቆይም ሲላት እሺ እንሂድ አለችው። ተያይዞ መኪና ውስጥ ገባው። በሩን ከፈተላት። መኪና ውስጥ ካስገባ በኋላ እሷም መኪና ውስጥ እየገባ ነው። ቶሎ ብለው ይሄዳሉ። አቴሽ እነሱ ከሄዱ በኋላ እየሮጠ ወደ ራሱ መኪና እየሄደ ነበረ። ይከተላቸዋል። በሌላ በኩል ጀማልና ቢናስ ወደ ሃይደር ክፍል ወደ ታሰረበት እየመጡ ናቸው። እዚህ ጋር ጀማል ክፍሉን ከፈተው በሩን። ከዛ በኋላ እዚህ ጋር ቢናዝ ምግብ ይዛ ነበረ። ወደ ውስጥ እየገባች ናት። ምግቡን በመያዝ ቀጥታ ስሩ እያቀረበችለን ነበረ። አቶ ሃይደር የሚበላ ነገር አምጥቼ እላለሁ አለችው። ሃይደር በጣም ርቦታል። ቶሎ እያለ ይህንን ምግብ መብላቱን ጀመረ። ቢናዝ የሃይደር አጠገብ እንዳለች ጀማልም ቆሞ ነገሩን እየተመለከተ ነበረ። ጀማል በድንገት ስልክ ተደወለለት። ሄለው እያለ ገና እንደራቀ ቢናዝ ዞር ስትል ጀማል መራቆን ካስተዋለች በኋላ ወደ ሃይደር እዚህ ጋር ቀስ ብላ እየጠቃች ነበረ። አቶ ሃይደር እንትን ማለት ይህን ነገር እዚህ ጋር መጠየቅ ላይኖርብኝ ይችላል፣ ነገር ግን ከዚህ በፊት ስለተፈጠሩት እያንዳንዱ ነገሮች አሁን እንግዲህ እውነቱ በሽረፍራፊ መንገድ እየወጣ ነው ያለው። እንዴት ነው ሁሉም እውነት እንዲወጣ ትፈልጋለህ እንዴ ብላ ጠይቀችው። የያዘውን ማንኪያ ያለቀቀው። ምን እያልሽ ነው ያለሽው ቢናስ? እንዳታደርጊው እየነገርኩሽ ነው፣ ቢቀርብሽ ይሻላል እያለ ነበረ። አይደለም ጠይቀህ እኮ ብዬ ነው አቶ ሃይደር፣ ማለት ከዚህ በኋላ ይህንን ነገር እስከ መቼ ድረስ ነው የምንሸከመው ስትለው ነበረ። እንዴ ቢናስ ይህ ሚስጥር መደበቅ ያለብሽ፣ ይህን ነገር መያዝ አለብሽ። ማንም ሰው ካወቀ ይህን ነገር ከባድ ዋጋ እንድትከፊ ነው የምትሆኘው። በይ ምንም ነገር እንድጠይቅኝ አልፈልግም። አሁን ዞር በይ እያላን ነበረ። እሱን ላለማደነጋገር ብላ
ጥላው እየወጣች ነበረ። ጀማል ሃይደርን ተመለከተውና እሱን በሩን ዘግቶት ይወጣል። ሃይደር እዛ መብላቱን ይቀጥላል። በሌላ በኩል ነዚርና መርጃን ወደ ባህር ዳርቻ እየመጡ ናቸው። ወደዚህ ባህር ዳርቻ ከመጡ በኋላ እሺ ነዚር እየሰማሁህ ነው ተናገራለችው። መርጃን ይልሽ አሁን በጥንቃቄ እንድትሰሚ እፈልጋለሁ። እባክሽ ቸኩለሽ ጣልቃ እንዳትገቢብኝ እሺ። ምንም እየተረጋጉ አይደለም ከሰሞኑ አንቺ ላትቀበዩ ትችላለሽ። ነገር ግን ነዚር ስማ ይሄን ነገር እኮ ከዚህ በፊት ተነጋግረን ነበር አይደል እንዴ? ተነጋግረን የፈታ ነው መስሎኝ አለችው። እሱ ግን ሊያለቅስ ደርሶ ነበረ። እና ምን እያልሽ ነው ያለሽው? አውቃለሁ ነገር ግን ምንም ልረዳሽ ባለመቻሌ በጣም አዝናለሁ። እሺ ምን ማድረግ እችላለሁ ከዚህ በኋላ ንገረኝ እስኪ። እኔ አሁን የኔ ትልቁ ዓላማና የኔ ትልቁ ሀሳብ አንቺን በቃ መንከባከብ ነው፣ አንቺን መጠበቅ ነው። እንደገና ደግሞ ያው አባትሽ ያደረገው ነገር ትክክል ነው። በቃ አሁን እዚህ ጋር በቀጣይ ደግሞ የእናትሽ ተራ ነው የሚሆነው። እናቴስ ጨካኝ ናቸው ለበቀል ነው የመጡት እያለ ነበረ። ክንዷን ነካ ሲያደርግ ተውተው ብላ እየሸሸችው ነበረ። መርጃን ተመልከች፣ እነዚህ ሰዎች በጣም አደገኞች ናቸው። ቂም በቀል ይዘው ነው የመጡት። ለአመታቶች ያህል ሲያንተከትኩት የኖሩትን ቂም በቀል ነው ይዘው የመጡት። አንቺን ብትሆኚ ከእነሱ ጋር አንድ ጣሪያ ስር መኖርሽ ትክክል አይደለም። ልጠብቅሽ፣ እንድጠብቅሽ ፍቀጅልኝ፣ እባክሽ ፍቀጅልኝ እያለ ነበረ። እነዚህ እኔ አንተ እንድጠብቀኝ ምንም አይነት ፍላጎት የለኝም፣ ተው አትጠብቀኝ፣ በተለይ ደግሞ ካትሽ ማንም ምንም አያረገኝም እያለችው ነበር። ማንም ምንም አይጎዳኝም፣ ራሴን መጠበቅ አያቅተኝም ስትለው ነበረ። ፈገግ ብሎ ተመለከታት። መርጃን አሁንም ላንቺ ያለኝ ስሜት ግን በጭራሽ አልተቀየረም እያላን ነበረ። እንደዚህ ሲል እነዚህ እባክተው እያለችው ነበረ። ድንገት አትሽ መጣ። ከመጣ በኋላ ፊት ለፊት ባለው ዛፍ ጀርባ ተደብቆ ማዳመጡን ይቀጥላል። እነዚህ አሁንም ቢሆን መርጃን እየተለማመጣት ነው ያለው። መርጃን እባክሽ ማለት እድል እንድሰጪኝ ብቻ ነው ፈልገው ትንሽ እየሄደል በተለይ ከ187 ቀናቶች በኋላ ይሄ ኮንትራታችሁ ሲጠናቀቅ ስትፈችው እባክሽን አግቢኝ በእውነት ምንም ነገር ላላጎልብሽ ቃል እገባለሁ እሺ በይኝ እያል ነበር። አትሽ ማዳመጡን ቀጠለ። ምንም ቢሆን ምንም በቃ ካንቺ ጋር መኖር ነው የምፈልገው። በቃ እያንዳንዱ ነገር ይናፍቀኛል ከዚህ በፊት ስለነበሩትም ጊዜዎች። አሁን እዚህ ጋር የኔ ዋናው ነገር ያንቺን አይኖች መመልከት፣ ድምጽሽን መስማት ነው። ከፈለግሽም ጫፍሽን አልነካሽም። ጫፍሽን ሳልነካሽ በህይወት ዘመንሽ አብርሽ ቆያለሁ። አሁን እኔ የኔ ዋና ሀሳብ ያንቺን ደስተኛ ማድረግ ብቻ ነው። መርጃን እባክሽ ነይ እያልኩሽ ነው። እሺ በይኝ በቃ እሺ በይኝ። ላንቺ ስለሞተልሻለሁ። ይህ ህይወት ያላንቺ ባዶ ነው። እባክሽ ይሄ ነገር ሲጠናቀቅ እባክሽ አግቢ፣ ወደ እኔ እንድመጭ ይፈልጋለሁ እያለ ነበረ። አትሽ ነገሩን መከታተል ቀጠለ። አሁንም ቢሆን ነዚር አጥብቆ እየጠየቀና እየለመነ ነው ያለው። አትሽ ደግሞ እዚህ ጋር ጣልቃ ልግባ እያለ ከራሱ ጋር እየተማከረ ነው ያለው። ነዚር ታውቃለህ እኔ ካትሽ ፍቅር እንዳለብኝ እንደማፈቅረው ታውቃለህ አይደለ? እንዴት ብዬ ነው ካንተ ጋር ደስተኛ የምሆነው የማፈቅረው ሰው ሌላ ሰው እያለ? ስታስበው ይሄ ነገር ቀላል ይመስላል። አንተም ቢሆን ጥሩ አይደለም። ገባ በመጋባት ብቻ ነገሮች አይስተካከሉ፣ እንደውም የበለጠ እየተበለሻሹ ነው የመጡት እያለችው ነበረ። ለኔ ምንም ትርጉም የለውም። በቃ ዋናው ነገር ትርጉም ያለው አንቺ ነሽ። በቃ አንቺ አጠገቤ ስትሆኝ ነው። እነዛ 187 ቀናቶች እያለቁ ናቸው እና እኔን አግቢኝ እያላ ነው። ድንገት መርጃን አትሽን አየችው። አትሽ ከነዚር ጀርባ ቆሞ ነበረ። እሱን ስታየው ነዚር ላስብበት አለችው። እዚህ ጋር አትሽን ስታየው ስትቃወም የነበረችው መርጃን ላስብበት አለችው። ድንገት አትሽ መጣ። ነዚርን እያነቀው ነበረ። ምንድነው የምትላት እያሉ ነበረ። ሁለቱም ተጣሉ፣ ተደባደቡ፣ ሁለቱም ተመታቱ። በመጨረሻ እዚህ ጋር አትሽ ነዚርን አስተኝቶ ሊደበድበው እየሞከረ እሷ ተው በቃ እያለች እዚህ ጋር አገላገለቻቸው። አሁንስ አስጠላችሁኝ ብላ እዚህ ጋር ሁለቱንም እየመታቻቸው ነበር በእርግጫ። ጥላቸው ስትሄድ ቆይ መርጃን እያለ አትሽ ይከተላታል። ነዚር ደግሞ ያልኩሽን ነገር አስይበት ይላል። እዚህ ጋር አትሽ በቀጥታ መርጃን እየተከተላ ነበር። ምንድነው አንቺ ቆይ ችግርሽ? ተረጋጊ እንጂ ምንድነው ለሐሳብ መሰጪኝ? ቆይ ለምንድነው የሐሳብ ስራ መሰጪኝ እያለ ነበረ። ምን እንደማሰማ ገብተዋል እያለችው ነበር። ምን ይመለከታል እያለችው ድንገት የሆነች ልጅ ፊት ለፊታቸው ተቀምጣ ነበረ። ዝም ብላ አትሽ ላይ ታፈጥበታለች። እዚህ ጋር መርጃን እያመናጨቀች አትሽን ስታናገረው፣ እች ልጅ ደግሞ በፍቅር አይን አትሽን ስታየው ነበረ። በአንድ በኩል መርጃን ጋብቻችን እኮ ሊያበቃ ነው እያለችው ነበረ። እንደዚህ እያሉ እርስ በርስ እየተጨቃጨቁ እያለ በድንገት መርጃን ልጅቷን አየቻትና አንቺ ምሮ የምታፈጭው እያለቻት ነበረ። ለምንድነው ባለቤት የምታይብኝ? ባለትዳር እኮ ነው እሱ እያለቻት ነበረ። ልጅቷ ፈርታ እዚህ ጋር መርጃን ትሄዳለች። መርጃን ምን እያለሽ ነው ያለሽው እያላ ነበር። ምን ማለት ነው? ይቅርታ ማለት ሂጂ ጥፊ ከዚህ እንዳላሽ እያለች መርጃን ባህሏን እዚህ ጋር ስጠብቅ ነበረ። በዚህ መንገድ አትሽን ለምን አዩብኝ ብላ እንደዚህ መሆኗ አትሽን እያስገረመው ነበረ። ተረጋጊ እያለ እያያዛን ነበረ። ተወኝ አንተ ተወኝ በቃ እያለችው ነበረ። ለምን ታፈጥባለች አንተ ስለምን ታፈጥባታለህ ስትለው ነበረ። ምን እየሆነ እንዳለ እዚህ ጋር አውቃለሁ ስትል ነበረ። እንዴ እኔ ማን እንደሆነች በምን አውቃለሁ? ለምን አፈጠጠችብኝ ማለት እችላለሁ እንዴ? ምን እያልሽ ነው ያለሽው መርጃን? የማይሆን ነገር እኮ ነው የምታስብ እያለ ነበረ። የማይሆን ነገር አለ አሳያለሁ፣ የማይሆን ነገር ምን እንደሆነ በጣም ነው የምታሳዝነው በእውነት እያለችው ነበር። ሆን ብለሽ ነው የምታረጊው እያለ ነበረ። እኔ ምንም ሆን ብዬ አይደለም እያረኩ ያለሁት ራስን እዚህ ለምን መጣ ሲጀመር እያለችው ነበረ። እየሳቀ ትቀኝብኛለሽ ማለት ነው። ለምን የምትቀኝብኝ እያለ ነበር። ዝም በል እባክህ እያለችው ነበረ። አልቀናብም እያለችው ነበር። ትቀኝብኛለሽ። በነገራችን ላይ የነዚርን ጉዳይ የረሳሁት እንዳይመስልሽ እያለ ነበረ። እንዳረሳው ነዚራውንም ቢሆን ይፈልገኛል። ገባ አይደል? ነዚራውንም ቢሆን ሊያገባኝ ይፈልጋል ትለዋለች። ፈልጎ ለምን ውሎ ያድር? ምን ታዲያ ምን አገባኝ? ዋናው ነገር አንቺ የኔ ብቻ ነሽ፣ የኔ ብቻ እስከ መጨረሻው ድረስ እያለ ነበር። እቤት እንሂድ ተባብለው እየሄዱ ናቸው።
በሌላ በኩል ጀማል ዋናው ሳሎን ተቀምጧል። ድንገት ዲሜት መጣች። ሁለቱም ሲገናኙ ረጋ ብሎ ነው የሚያወሩት። እንኳን ደህና መጣሽ እያለ ነበር። መርጃን እየፈለግኳን ነበር አጧት አይታታል አለችው። ያው ከነዚር ጋር ቅድም ተያይዘው ሲወጡ አይቻቸው ነበረ እያላን ነበረ። አቴሽም ተከትሏቸው ሄዳ አለችው። ወይኔ ወንድሜ ግን ለምን ራሱን ችግር ውስጥ የሚከተው ምን ነክቶት ነው ግን ስትል ነበረ። ያው እንግዲህ ታላቅ ወንድምሽ የሚገርመው ነገር ችግር መፍጠር ይወዳል ምን ታያለሽ እያለ ነበረ። ሌሎች ችግር ይፈጥራሉ ለአንዳንድ ምክንያቶች፣ ነገር ግን ወንድሜ ብቻውን ደግሞ ችግር ፈጣሪ አይደለም። እዚህ ጋር በደንብ ማን ችግር እንደሚፈጠር ታውቃለህ አይደል ጀማል? እናንተ እዚህ ከመጣችሁ ቀን ጀምሮ ይሄ ቤተሰብ ምንም ሰላም የሚባል ነገር የለውም። ምንም እየገባችሁኝ አይደለም ማለት እንዴት አንድ ሰው እንዴት በእንደዚህ አይነት መንገድ በጥላቻና በእንደዚህ አይነት የበቀል አይምሮ ይሞላል? ምን ማለት ነው? ምንም እየገባኝ አይደለም ትላለች። አስሊ ድንገት እየመጣች ነበረ። አንድ ቀን ይገባሻል እያለ ጀማል ይናገራል። ኧረ ተው አሁን እናንተ ፍቅር ታውቃላችሁ ይባል ማን ያምናል? የተለያችሁ ነገር እኮ ናችሁ እኮ እናንተ እኮ ሁልጊዜ መርጃን ስለመጉዳት ይሄን ቤተሰብ ስለመጉዳት ከሆነ የምታብሰረስሩት በጣም ተሳስታችኋል። ለማንኛውም መርጃን በመጨረሻም ለመጀመሪያ ጊዜ ነው በፍቅር የወደቀችው። ለመጀመሪያ ጊዜ ልቧን የሰረቀው ሰው አለ፣ እሱ ማቴሽ ነው። እና ይሄ ነገር አይገባትም ምን ታስባለህ ስትለው ድንገት አስሊ መጣች። ምን አገባሽ አንቺ ምን ፈለግሽ ያለቻ ነበር። በማገባሽ ባገቢ ጥሩ ነው እያለቻ ነበር። አስሊ እዚህ አንቺ ራስሽ ምን ፈለግሽ እያለቻ ነበረ። ሁሉም ሰው መግደል ማጥፋት ነው የሚፈልግ እያለቻ ቢቻል ጥሩ ነበረ ትላለች። እዚህ ጋር አስሊ እና ዲሜት በዚህ መንገድ ሲጨቃጨቁ ጀማል ጣልቃ ገባና አስሊ ሂጂ እያለ ነበር። አልሄድም ስለ ነበር አስሊ በቃሽ ተይ እያለ ነው። ሁለት ሴቶች ተፋጥጦ ዲሜት አስሊን አትስማያትሽ ምን እየሆነ እንዳለ ምንም ፍንጭ የላትም እውቀትም የላትም ታያት በቃ የምታወራውን ነገር በቁም ነገር አትሰጂው። ኧረ እኔ ምንም ችግር የለብኝም፣ ነገር ግን ያው ይሄ የተለመደው ባህሪዋ ነው ምን ይደረጋል እንግዲህ ትለዋለች። እዚህ ጋር አስሊ እየሳቀች ታያታለች። ከዛ ዲሜት ወጣች። እዚህ ጋር ጀማል ምንድነው ቆይ ችግርሽ እያለ ነበር። ጭንቅላቷን ትነቀንቃለች። ጀማልም ተናዶ ጥሯት ሄደ። አስሊ እየተብሰለሰለች ናት ያለችው። ሃይደር በሌላ በኩል አሁንም እንደታሰረን ያለው ድንገት ነርሚን መጣች። ሃይደር እየሰማኝ ነው ብላ እየጠራችሁ ነበር። ነርሚን ኧረ የሆነ ነገር አርጊ ማንም ሰው ሊረዳኝ አይችልም እያላን ነበር። ምንድነው ያ ልጄ ነው ምናምን ነገር ብለህ እዚህ ቤት ያስገባው ልጄ ይበላል ይጠጣል ይተኛል እየመጣ ምንም ነገር ግን የሚያመጣው ነገር የለም። እስኪ ወንድ ከሆነ እሱ ከዚህ ያስፈታ ስትሆነ ነበር። ነርሚን ይኸውልሽ አሁን በዛት ማንም አይረዳኝም አሰሚኝም እንዴ አንቺ ብቻ ነሽ የምረጅኛውን ነገር አርጊ ይላታል። ምን ላረግ እችላለሁ ስትሆነ ነበር። አላቅልሽም በቃ የሆነ ነገር አርጊ እያላን ነበር። እሺ ብላው ዞር ትላለች። በሌላ በኩል መርጃና አቴሽ ቤት ደረሱ። ቤት ገና ከመድረሳቸው እዚህ ጋር አቴሽ ስልክ እየተደወለለን ነበረ። ከዛ እኔ ልግባ ወደ ውስጥ ብላ እዚህ ጋር መርጃን ወደ ውስጥ እየገባች እያለ ድንገት ሙዛይን በር ጋር አገኘቻት። ወይን ነው የምትሄጂው አንቺ ከየት እየመጣሽ ነው? አባትሽን አይተሽው መጣሽ ትላን ነበረ። ዝም ብላ መርጃን ባልሰማውን ልታልፍ ነበር። ነይ እባክሽ ወደዛ ብላ መንጨቅ አርጋ እየገፈተረቻት ነበረ። አትንኪም ብዬሽ ነበረ ከዚህ በፊት እያለቻት ነበረ። ኧረ ገና ስንት ነገር እንደሚመጣ አላየሽም? የነፍሰ ገዳይ ልጅ እኮ ነሽ አንቺ ብትሆኚ የአባትሽ ኃጢአት ያለብሽ አንቺ ብትሆኚ ትሰቃያለሽ ስላን ነበር። አሁንስ ውሸትሽን ያስጠላኝ ክህደትሽን ያስጠላኝ ስላን ነበር። የትኛው ነው ውሸቱ? አባትሽ ነፍሰ ገዳይ አይደል እንዴ? አባትሽ ኢሰብአዊ ድርጊት በጣም ብዙ ላይ ፈጽሞ የለ እንዴ? አባትሽ እኮ ኃጢአተኛ እኮ ነው። ኤሉልን ገሏታል እኮ አባትሽ። ከዚህ በላይ ታዲያ ምንድነው የምፈልጊው? አንቺ ግን በነጻነት ትንቀሳቀሻለሽ። ይሄ እፍረት ነው እሳት ውስጥ ነው መከተሽ እያለቻት ነበረ። በተለይ ደግሞ ከአቴሽ ራቂ እያለቻት ነበር። እዚህ ጋር ከአቴሽ ራቂ ስትላት ድንገት አቴሽ በርቀት ነገር አየ። እንዲህ ያመነጨቃት ሲያይ ተቆጣና አስለቀቀ። ሙዛይን አልቀቀኝ እያለች ወደ እሷ ልትጠጋ ስትል ገፈተራትና ሙዛይን ስነ ስርዓት ያዢ ምን እያረግሽ ነው ያለሽው እያላን ነበረ። ተቆጣትና ወደ መርጃን ዞረ። መርጃን ደህና ነሽ አልተጎዳሽማ የሆንሽው ነገር ካለ ንገሪኝ እያለ ነበር። ምንም አልሆንኩም ብላ እዚህ ጋር ጥላት ሄዳለች። እዚህ ጋር አቴሽ ከሙዛይን ጋር ተፋጠጠ። ሙዛይን መርጃን ሚስቴ ናት። የኔ ቀይ መስመር መርጃን ትባላለች። ይህን ቀይ መስመር ከዚህ በፊት አልፈሽ ነበረ። ከዚህ በኋላ ግን አልታገስሽም እያለ ነበረ። የሆን ነገር ልትስትል ምንም ነገር እንዳትኝ አሁን በአንቺ ላይ ያለኝ እምነት ይጠፍቷል። ለአንቺ ያለኝ ክብር ከመጥፋቱ በፊት ደግሞ ገና ከሆኑ በታስተካኪ ጦር ነው ብሏት ሄዳል። ሙዛይን ደነገጠች። ይሄ ልጅ ግን እንዴት ነው ፍቅር ያወረው ብላ እየደነገጠች ነበረ። በሌላ በኩል መርጃን አሁን ብቻውን መታ እያሰበች ነው ቆም ብላ። ድንገት አቴሽ መጣ። ስለ ቅድሞ ጉዳይ ይቅርታ እያለችው ነበረ። እሷ ደግሞ ቅድም እኮ ስለሆነ ነገር አይቻለሁ ነዚር መጥቶ ቅድም አግቢኝ ምናምን እያለ ሲለምነኝ ቶሎ ብለ ነበር መት የተቆጣ። እንደገና ደግሞ ሙዛይንም ስታመናጭቀኝ ቶሎ ብለ ነበር መተር ምጅ ሰርከው። ይሄ ማለት ታፈቅረኛለህ ማለት ነው። ታዲያ ለምንድን ነው ከኔ ጋር እንድትሆን የሚከለክል ምንድን ነው የሚያግድ ነገር ምንድን ነው ብላ ጠይቀችው። አቴሽ እንዲህ ነው እንደዛ ነው ብሎ ነገሮችን ብትንትን አድርጎ ሊያስረዳት አይፈልግም። እያለቀሰች ለመነችው። ያለፈውን ነገር እንርሳና ወደፊት እንቀጥል ስትለው ነበረ። እሱም እያለቀሰ ግን ምንም ፍንክች የሚቀየረው ነገር የለም። ነገር ግን አስሊ በቀጥታ ለመርጃን አንቺ ያለሽ የኤሉል ኩላሊት ነው አንቺ ነሽ የኤሉል ገዳይ ብላ እየተናገረቻት ነበረ። እንዲህ ብላ ስትናገራት አቴሽም ነበረ። አቴሽ መጀመሪያ ይህ ነገር እንዳይወጣ እና መርጃን በዚህ መንገድ ይህን ነገር እንዳሰማው ጥረት አድርጎ ነበር። ነገር ግን አልተሳካም። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ ማልብ ነው። ማልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ
በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።